ከዚህ ሰውዬ እራቂ፣ ወንጀለኛ ነው፣ ህገ ወጥ ነው፣ ህይወትሽን ነው የሚያበላሸው፣ እራቂ ብዬ ነግሬያት እምቢ ብላ እፍ ብላ ከሱ ጋር ጉድ ውስጥ የገባችው አሁንም እኔን እያወረደች ነው። ስሜን ሜንሽን አታርግ። በቃ እኔ ስለሷ ማሳት ማውራትም አልፈልግም። እህቱ እያለች አትጥራኝ። ወንድሜ አይደለም። በቃ ጨርሻለሁ እኔ ሀቡ በእናትሽ እኔ አሁን እኔን ተረጅ አይደለም በሴት አንቺ ራሱ በሴት ጥቃት የሚባል ነገር የለም። ቅድም ምን ብለሻል ራስሽ ሀቢባ? ምን ብለሽኛል ቅድም? አንተ ዝም በል ማን አሞራ፣ አሁን ይበቃሃል። ምንም አላወራም። ልታሳይ ነው የገባው። ዝም በል። አዎ ሌሎቻችሁ ዝም በሉ። ሀቢባ ቅድም ምን ብለሻል? ጉዳዩ የሴት ጉዳይ ነው፣ የጥቃት ጉዳይ ነው፣ ስለተመታች ነው፣ ወደ ሌብነት አንገባም ብለሻል አላልሽም? ራስሽ ያለው 100%። አሁን ለምንድን ነው ስለ ሌብነቱ ስለ ወንጀሉ ከምኔው ተረሳ? ደግሞ የእሷ ኬዝ ይሄ ፊቷ መመታቱ አልተረሳም። ወደ ሌብነቱ ገባም ተደመደመ፣ ማስረጃ ተገኘበት። ወንድምሽ የደበደበ ማስረጃ ተገኘ። ድምጽ ልንሆናት ነው። አሁን ግን እያወራን ያለነው ቆይ አዳምጪ ሳራ። አሁን አንቺ ሄደሽ የተናገርሽውን ለመሸፈን ነው አይደል? ቀድመሽ ምትጮይው ላስረዳ። እኔ ምንም የሸፈንኩት ነገር የለም። ሀቢባ አንቺ ሰው ቤት ገብተሽ እንደፈልግሽ ስም ስጭኝ። እቺ ልጅ ነግሬያታለሁ። ከኔ የምትፈልገው ምንድነው የምትፈልገው? ከኔ የምትፈልገውን ጠይቂልኝ። ከዛ ውጪ ከኔ ራስ ላይ ትውረድ። እኔ ከመጀመሪያውኑ ነግሬያታለሁ፣ አስጠንቅቂያታለሁ። እምቢ ብላ ሄዳ ይሄ ማፊያ እንዴት ነው? ከማፊያ ጋር ስትሰሪ ከሌባ ጋር ስትሰሪ እኮ መመታተም እንዳለ መታሰር። አሁን ሚውቲንግ ከዚህ በኋላ ማለት ነው። በዚህ ልክ ደግሞ እንደውም በጣም ደካማ ብሎ ያሰባት ሴት ነኝ ጉዱን ያወጣሁት እዚህ መጥቻለል ቁሜ። ስለዚህ ማንም የሱ ተባባሪም እንዳይሆን ባለበትም እንዲያዝልኝ ነው የምፈልገው። ባለበት እንዲያዝልኝ፣ እንዲጠቁሙኝ፣ እንዲነግሩኝ ነው የምፈልገው። ለምን ቅጣቱን አግኝቶ መውጣት ያለበት ሰው ነው። በዛውም ለሱ መማሪያ ነው የሚሆነው። የጸጸት ጊዜ የሚባል የክሱን ወረቀት ካርሎስ ይቅርታ አላስገባህም። እኔ አጸያፊ ስድብ ከሴት ጋር የሚሰዳደብ ሰው ያቺ ሴት ማንም ትሁን ማን የሰው እናት ከሚሰድብ ሰው ቤቴ ማስገባት አልፈልግም። ይቅርታ አድርግልኝ። እሺ አላወኩም ነበር ስትሰዳደብ እንደቆየክ። አንድ ሰው ምንም ባለጌ ቢሆን እናት መስደብ የለበትም። እናቷን ልትሰድብ አይገባም። ራሷን እንደፈለግ ስደባት። ሳራ ግን እናት መስደብ እናት መስደብን አልደግፈውም። እናት ነኝ እኔም እናት አለኝ። ሶ አም ሶሪ። አዎ እና ብዙ የተበደሉ ሰዎች ብራቸውን የተዘረፉ ሰዎች ላይም እመጣበታለሁ ብለሻል። እዛ ላይ አሁን ሀሳብ መስጠት ከቻልኩኝ ደስ ይለኛል። ስጪ ነው የዛኔ ይኸውልሽ እኔ ስራና ክህሎት ሚኒስቴር ኢትዮጵያ የገባው ጊዜ በየ3 ወሩ ኢትዮጵያ ሄዳለሁ ለስራ ጎብኝቼም እንዲሁም ሚዲያ ላይ የምትሰሚውን ህገወጥ ደላላ ምንም አይነት ነገር ማስረጃ ሲኖርሽ ወደኛ አስተላልፊ ተብያለሁ። እኔ ማስረጃ ከተላከልኝ ማስረጃውን ለህግ አካል መስጠት ብቻ ነው፣ ማስተላለፍ ብቻ ነው ከኔ የሚጠበቀው። ትክክለኛ ነገር ከሆነ ይሄ ልጅ ኢትዮጵያ ሲገባ ይያዛል። ገባሽ? ማስረጃ ነው የምፈልገው እኔ። አንቺ ግን ተናገሪ። ማስረጃው ግን ደረሰኙ ግን ማንንም ቢነካ እየተላኩልኝ ያሉ ደረሰኞች ማንንም ቢነካ እኔ አይመለከተኝም። ማለት ይቅርታ አድርጊልኝ። የአንቺ ቤተሰቦችም አባትሽ ሆነ አክስትሽ ማንም ሰው የተሳተፈበት ነገር ካለ እዛ ላይ እንዳትቀየም። ሙሉ የሚደርሰኝ መረጃ እኔ ጋር የገባኝ ነገር የለም፣ አባቴ ጋር የገባ ነገር የለም። ራሴ ስጥልኝ ብዬ ላኩት ከሆነ በስተቀር እንጂ ሌላ በስራ ምናምን በሚለው ራሱ በኔቨር እመኝ እኮ በቤተሰቦች የገባ ነገር ካለ የትኛው የሚመጣ ደረሰኝ በሱ በኩል እሱ አካውንት ሰጥቶ የገባበት ደረሰኝ ኢትዮጵያ ያለ አካል ማንም ይሁን ማን ይጠየቃል ያግለሰብ። ገባሽ? ስለዚህ እንትን እንዳትኝ ሀቡዬ ትናንትም የበላሁት ብር የለም ሲል ነበርና እኔም የተላከልኝ ስክሪንሾት አለ ማቃቸው እሱን የበላቸውና እመልስላቸው ለጊዜ ስጡኝ ምናምን እያለ እሱ ላሳይ ደረሰኝ ነው የምፈልገው። ስክሪንሾት ቴክስት የህግ አካል አይቀበልም። እኔ የምፈልገው ደረሰኝ። ኢትዮጵያ ግን ስሙ ሌላ ነበር። እሺ ስሙ ሌላ ነው፣ በሌላ ስም ነው እኮ ይኸውላችሁ። በራሱ ስም መጥቶ ከጣሊያን ጠፍቶ ስዊድን ሄዶ በሌላ ሰው ስም እና በኤርትራዊ በሚል እንትን ነው ከይዙን የሰጠው። እሱን ደግሞ የምታውቀው እህቱ ናት። ገባኝ። ይኸውልሽ ልንገርሽ አንድ ነገር። አሁን ለምሳሌ ሀጂ እከሌን ወደ አሜሪካ ወስደሃለሁ ወይንም ጣሊያን አመጣሃለሁ ብሎ አንድን ሰው አካውንት ነምበር ሰጥቶ ከሀጂ ስልክ ቁጥር
አካውንት ነምበር ተሰጥቶት ያ ሰው ተቀብሎ ገንዘብ ካስገባ ያደረሰኝ ይሆናል። ያ ግለሰብ ይጠራና ይሄ ገንዘብ ወደ አንተ አካውንት በምን ጉዳይ ገባ፣ ለምን ገባ ተብሎ ይጠየቃል። ገብቶሻል? ስለዚህ በራሱ በሀጂም ባይሆን በማንም ሰው ቢሆን ይህንን ገንዘብ የተቀበለው ያ ግለሰብ ይጠየቃል ነው ምልሽ። ይህ ሰንሰለት ነው፣ የተያያዘ ነው። ሁሉም በህገወጥ ዝውውር የተነካካ በሙሉ ይጠየቅበታል። አካውንቱ ስር የገባ ገንዘብ ለምን ገባ ተብሎ ይጠየቃል ያ ሰው። ገባሽ? እነዚህ እኛ የምንፈልገው ምንድነው? ደረሰኝ። ያደረሰኝ ግን ያ ገንዘብ ያንን አካውንት ነምበር የተቀበለው ከሀጂ መሆን አለበት። ያ ሰው ሲያመጣ ይኸው ሀጂን ይላከልኝ፣ ይኸው የላከበት ማስረጃ ዋትሳፕ ላይ ይኸው ቁጥሩ የሀጂ መሆኑን አረጋግጡ፣ ይኸው የሰጠኝ አካውንት ነምበር ብሎ ከደረሰኝ ጋር ካመጣ እሱ ለኛ በቂ ማስረጃ ነው። ኦኬ። አሁን ለምሳሌ እኔ ገብርኤል ደግሳለሁ በየዓመቱ ማለት ነው። ስደግስ ግን እዛ ቤተክርስቲያን ውስጥ ተደግሶ ነው የሆነ የኔ ቢጤ ምናምን የሚበላውና በየዓመቱ 1000 ዩሮ ልካለሁ። እሱም ላክልኝ ብዬ ሰጠሁት ለሱ ነው። ለምሳሌ እሱም እንትን ይላል። አይ አይደለም። እኔ ለምሳሌ እኔ ወደ ጣሊያን መሄድ እፈልጋለሁ፣ ሀጂን ውሰደኝ አልኩት። ከዛ እሺ በዚህ አካውንት አስገቢ አለኝ። ያንን አካውንት ወስጄ ገንዘብ እንደገና ደግሞ አካውንቱ ቄስ ናቸው ለአባ ነው እኔ የማስገባው። እሱ ተናገሪ፣ መናገር አልፈልግም። በህገ ወጥ የሰዎች ዝውውር ወይም ገንዘብ ያጭበረበራቸው ሰዎች አንቺን ጣሊያን ውስጥ የሚወቅሱሽ በሶሻል ሚዲያም ሆነ በሪል ላይፍሽም ሆነ እሱ ለበላው ገንዘብ አንቺ የምትወቀሽበት ነገር ካለ ተናገሪ። ይሄም እናገራለሁ። ኦኬ የሮማ ሰው ያውቃል፣ የሮማ እንዲህ ነው ምናምን የሚሉት ነገር አለና ያስቀየምኳቸው ሰዎች ሊኖሩ ይችላሉ። ለምን እንደዚህ ትልሻለች፣ ትጠላሻለች። ስማቸውንም ጠርቷል። ቅድም ስማቸው ጠርቷል። እሱ ስለጠራቸው ስማቸው መልከም ካለ አንዴ ይቅርታ ሳራ፣ ድጋሚ ኔትወርክ እንዳይነቅላት አንዴ ልጠይቃት የአሁኑን ጥያቄ። እሺ ሳራ ይሰማል? ሳራ ሳራ ሀቡ ይሰማል? አዎ ይሰማል። ሳራ ቆይ ጥያቄ ከመጠየቅሽ በፊት ሀቡ ጥያቄ ከመጠየቅሽ በፊት እኔ ከሷ ጋራ የጠየቀችኝን ጥያቄ መልሼላት ጥያቄና መልስ ጨርሰናል። ለምንድን ነው አሁንም ድረስ ስሜን ሜንሽን የምታረገው? ይሄ ሰው አይሆንሽም። ከዚህ ሰውዬ ሳራ ይሄው እህቱ ነው የምታውቀው፣ ለሁሉም ነገር እህቱ ነው የምታውቀው። እኔን ተጠያቂ ማድረግ አትችልም። ከራሙ ይመጣለሁ። ሀቡ ይመጣል። ጠይቅሽን ጥያቄ ሳይጠይቅሽ እንዳትወጪ ሳራ። እሷ ሴት ልጅ ናት። እኔ አልወጣልሽም አሉታ። እሷ ሴት ልጅ ናት፣ ተበድላለች፣ ከተገፋች። ይሄ አሁን እሱ ድራማ ይበቃል። በቃ ከተበደለች ከተገፋች ይሄን ሁሉ አመት ፖሊስ እንዴ ጣሊያን ሀገር ምስክር ያለበት እንትን ያለበት ምን ጉድ ነው ይሄ? እኔ የእሷ ድራማ ነው። አሁን በሌላ መንገድ እየሄድኩኝ ነው። ለምን እንደዚህ ሆን ብላ እዚህ መታ እኔን ማዋረድ የፈለገችበት መንገድ ይሄን ሁሉ ድራማ ለምን እንዳስፈለጋት አንቺ ጋር መታ እንደዚህ ሁሉ ውርደት፣ የቤተሰብ ቅሌት እንዴ በቃ ሀቡ ገደብ ነው። እኔ ከዚች ልጅ ጋር ስለኔ ምንም ጥያቄ እንዳትጠይቀኝ፣ ስለ ወንድሜም እዛው ራሷ ትጨርስ፣ እዛው ወደ ህግ ቦታ ትሄድ። አንቺ ጋር መታለሽ የምታረጉትን አርጉ። እኔ ስሜን ሜንሽን አታርግ፣ አትጥራኝ፣ አልጠራትም። በቃ እዚህ ጋር ታብቃ። ከዛ ውጪ ዶክተር ጋር ሄዳ ያደረገችው በእኔ ስም ሄዳ እሱን ከፍላ እስከምትጨርስ እኔ ለእሷ ምንም እማረግላት ምሰራላት ነገር የለም። ከእሷ ጎም እንድትቆም የምትፈልግ ከሆነ እዳዋን ትክፈል። ያረገችውን የማጭበርበር ስራ ይመለከተኛል። ምክንያቱም ብሎክ አርገሽዋል። ብሎክ እንዳላደረኩት መረጃ አለኝ። ዝም ብለሽ አትበጥበቂ በእናትሽ ፕሊዝ። ዝም ብለሽ ባወራ አይደለም እንዴ የዶክተር መረጃ የተጻጻፍነው ሁሉ ቀኑ አለ። ብሎክ ስታረጊው አንብሎክ ስታረጊው ይታያል። እሺ ቆይ ስንት ነው እዳው ያለባት የዶክተር? 5000 ዩሮ እኮ ትከፍላለች። እዳ አይደለም እንደዛ ነው የሚከፈለው ብዬ አስረድቻለሁ። በቃ በክሬዲት ካርድ ነው እዳ አይደለም። ብቻ ስለሆነ አይደለም ዶክተሩ ጋር ሄዳ ሙልጭ አድርጋ ነው የሰርባይ ልኬልሻለሁ። በጣሊያንኛ የተጻፈው ባንቺ በጣም ተቆጥታ ልኬልሻለሁ። ሀቢባ አንብቢው፣ ዶክተሩ የጻፈልኝን ሜሴጅ አንብቢው። ዶክተሩኛ ማንበብ አልችልም።
ጉግል ትራንስሌት ዶክተሩ የሚለው ኦኬ ሜሴጁ ምንድነው የሚለው? በጣም ተቆጥታ ነው ስላንቺ የምታወራው ስለኔ በጣም